ሀብታሙ ወጣት ለጎዳና ተዳዳሪው የሚበላ ነገር ጣለለት። አመሰግናለሁ ወንድሜ አለው የጎዳና ተዳዳሪው። ሀብታሙ ወጣት ግን በድምፁ ተደናገረ። የጠፋው ወንድሜ ነው ብሎ አሰበ። ፊቱን ሸፈነና ቀረበው። ለምን እዚህ ተቀመጥክ? ቤተሰብ የለህም አለው። ቤተሰቦቻችን በልጅነታችን ሞቱብን። ከታናሽ ወንድሜና ከሚስቱ ጋር እኖር ነበር። ታናሽ ወንድሜን ቤቴንና መሬቴን ሸጬ አስተማርኩት። እርሱም የተሳካለት ሀብታም ሰው ሆነ። ከዚያም እኔን እየረዳኝ እሰራ ነበር። በአንድ ወቅት ለንግድ ወደ አሜሪካ ሄደ። ነገር ግን ሳይመለስ ቀረ። ደም ተፍቼ ያስተማርኩት ወንድሜ ላይ ከባድ ነገር ደርሶ ይሆናል ብዬ ሳስብ አእምሮ የተነካብኝ። እናም በትክክል ማገናዘብና ስራዬን መስራት አልቻልኩም። ከጊዜ በኋላ የታናሽ ወንድሜ ሚስት እዚህ ውጣልኝ፣ ከእብድ ጋር መኖር አልፈልግም፣ ትበላለህ እንጂ አሰራም ብላ አባረረችኝ። አእምሮዬ የበለጠ ቀወሰ። አሁን በጎዳና እየለመንኩ ኖራለሁ። በቅርቡ ወደ ወንድሜ ቤት ሄጄ ነበር፣ ነገር ግን ወንድሜ አልተመለሰም አለ እያዘነ። ወጣቱ ባለሀብትም ወንድም ከፊት ቢመጣ ምን ታደርጋለህ አለው። ወንድሜ ደህና አይመስለኝም፣ እርሱ ቢመጣ አእምሮ የሚስተካከል ነበር። ወንድሜ ጥሩ ኑሮ ያኖረኛል አለው። ወጣቱ ባለሀብት ፊቱን ሲገልጠው ወንድሙ መሆኑን አወቀ። ወንድሜ ደህና ነህ? እስካሁን የት ጠፋህ? ሞተሃል ብዬ ተስፋ ቆርጬ ነበር አለው። ወጣቱ ባለሀብትም በአሜሪካን ሀገር በንግድ ከስሬ ለመመለስ ረጅም ጊዜ ፈጀብኝ። ወደ ሀገሬ ስመጣ አጣው። የት ሄዶ ነው ብዬ ብጠይቃት አብዶ ጎዳና ወጥቶ ጠፋኝ አለችኝ። አሁንም ካገኘው ሀብታምና ጤናማ አደርግሃለሁ። ደህና ልሁንልህ ወንድሜ አለው። ሦስቱ ሰዎች በመጨረሻ ተፈተኑ። በገደል ሊገቡ ባለ በሌለ ኃይላቸው ይጣጣራሉ። ጌታችን ደረሰላቸውና መጸለይ ጀመሩ። ካህኑ ሰውዬ ጌታዬ አድነኝ፣ ሕይወት ዘመኔ ሁሉ አገልግዬሃለሁ፣ ሥራዬን አይተህ አድነኝ አለ። ሀብታሙ ሰውዬ ደግሞ እርዳኝ ጌታዬ፣ ድሆችን ረድቻለሁ፣ ቤተ ክርስቲያን አሰርቻለሁ፣ ስለት ሰጥቻለሁ፣ ምጽዋት አስገብቻለሁ፣ በሀብቴ ያላደረግኩልህ ነገር የለም አለ። ድሃው ሰው ግን ሁለታቸውን አዳመጠና አዎ እነርሱን እርዳቸው ጌታዬ፣ እነርሱ አገልግለውሃል። እኔ እንኳን ገንዘብ ስለሌለኝ ምጽዋት አልሰጠሁም፣ ጤና ስለሌለኝ በጉልበቴ አላገለገልኩህም፣ ስላልተማርኩ ካህን ሆኜ አላመሰገንኩህም፣ ይቅርታ አድርግልኝ፣ እነርሱን ማራቸው ብሎ አጎነበሰ። ጌታችንም ሦስቱንም አድምጦ ድሃውን ረዳውና ከከባድ ገደል ከመውደቅ አወጣው። ሁለታቸው ግን ትዕቢታቸው ከብዷቸው ወደቁ። አድነኝ ነው እንጂ አድነን አላሉም፣ ተመክተዋል። ድሃው ግን አድነን ከማለት አልፎ አድናቸው ነበር ያለው።